አላህ ወደ ማን ነው የሚያማልደው? ከመጽሐፍ በላይ ቁርአንን ነው የምታውቁት ማለት ነው። አንድ ጥያቄ ብቻ ልጠይቃችሁ እስቲ፣ አንድ ብቻ። ከባድ መጀመሪያ አላህን ወቀው። የምታመልከውን አምላክ ወደ ማን ነው የሚጸልየው? ወደ ማን ነው የሚማልደው? ወደ ማን ነው የሚለምነው የሚለውን መጀመሪያ ማወቅ አለብህ። እሺ ሙራድ ገብተሃል። ኦሮሚፋይ ዱበተነ ፈካተ ይፎይ ኩኒ እፎይ ቀጥል። አነ ኦሮሚፋይ ዱበዳ ምግብ እየበላሁ ነው አልኳችሁ እኮ እናንተ ሰዎች። ምግብ ልብላ፣ እራቴን ልብላ። እሺ በቃ ብላና እስከዛ ድረስ ሌሎች ካሉ እንቀጥልሽ። ኦኬ እሺ፣ እንግዲህ ሙስሊሞች አምላካቸውን እንዴት እንደሚስሉት ታውቃላችሁ ሁላችሁም። አላህ አንድ ነው፣ ያው በአካልም አንድ ነው ብለው ነው የሚያስቡት እነሱ። ምንም እንኳን ቁርአኑ አንድም ቦታ ላይ አላህ በአካል አንድ ነው የሚል ባይኖርም ማለት ነው። ይሄ በአካልም በምንም በኤሰንስም አንድ የሆነው አካል ወደ ራሱ ይለምናል፣ ወደ ራሱ የሚያቀርበውን ምልጃ ራሱ ይሰማል፣ ወደ ራሱ ይጸልያል፣ ራሱ የሚያቀርበውን ጸሎት ይሰማል። ከዛ በኋላ ሪስፖንስ ይሰጣል ነው ብላችሁ የምታምኑት ሙስሊሞች? አለበለዚያ ይሄ ምን ማለት ነው? አላህ አማላጃችን ነው፣ እንዲሁም ከኔ ሌላ ማንም አማላጅ የለም ብሎ አላህ እዚህ ጋር እየተናገረ ስለሆነ ማለት ነው። ይሄ ወዴት ነው እንትን የሚለው ባይዘ እንግዲህ ሉክ አላህ ሙስሊሞች የሚያምኑት ፈጣሪ ነው፣ ፍጡር አይደለም። አማላጅ ሲባል ደግሞ የግድ ፍጡር መሆን አለበት። አማላጅ ሲባል እንግዲህ እንደ ቁርአኑ አስተምሮ ማለት ነው፣ አማላጅ ሲባል ፍጡር መሆን መቻል አለበት። ለምን? በእነዚህ አካላት በሶስት አካላት መካከል የሚደረግ ስለሆነ ማለት ነው። የሚማልደው አለ፣ የሚያማልደው አለ። ስለዚህ አላህ ከዚህ ውስጥ አማላጅ ሆኖ መጥቷል። እሺ ለማን ነው የሚያማልደው? አላህ የሚለምነውስ ማንን ነው? ይሄን ሙስሊሞች መመለስ ትችላላችሁ? አትችሉ? ያው ቅድም እንዳልኳችሁ ሸፋዓይ ሙሐመድ ነው የሚለውን ብቻ ስለሆነ እናንተ የምታውቁት ማለት ነው፣ መስጊድ ላይ የተናገራችሁ ስለሆነ። ግን ያው የምር ሙሐመድ ሸፋዓ መሆን ይችላል ከተባለ በፍጹም አይሆንም። ለምን? በሱራ 46 ቁጥር 9 ላይ አላህ በእኔ ላይ ምን እንደሚያደርግብኝ እንኳን አላውቅም ብሏል። ስለዚህ በራሱ ላይ ምን እንደሚያደርግበት የማያውቅ አካል በቂያማ ቀን እኔ ብቻ አማላጅ ነኝ ማለት አይችልም ማለት ነው። አረ ሙራር ሪፖርት እያደረገ ነው መሰለኝ። ሙራር ሪፖርት እያደረገ ነው መሰለኝ። እሺ